ፈርዲናንድ ማጅላን ከታደሰ ተሾመ። ፈርዲናንድ በልጅነቱ ባህር አይቶ ያውቅም። ምናልባትም ዋና የቻለው ታዳጊ ወጣት ሳለ ነው። ልጅነቱን ያሳለፈው በፖርቱጋል ተራሮች ላይ ነበር። ምንም እንኳ በወቅቱ ፖርቱጋል በዓለም ኃያል የባህር ጦር ካላቸው አገሮች አንዷ ብትሆንም እርሱ የነበረበት አካባቢ ባህል ግን የተለየ ነበር። አባቱ ባለጸጋ ስለሆነ የእርሻ መሬት፣ የወይን እርሻና የድንጋይ ቤት ነበራቸው። ፈርዲናንድ በዚያ ስፍራ 13 ዓመት እስኪሆነው ቆየ። የቤተሰቡ መኖሪያ ሰፊና ያማረ ቢሆንም ለልጅ ግን ማራኪ አልነበረም። ክረምቱ ረጅምና ቀዝቃዛ፣ በጋው ደግሞ አጭርና እጅግ ሞቃታማ ነበር። አገሪቱን ከስፔን ጋር የሚያዋስኗት ተራራማ አካባቢዎች አስፈሪና ሁሌም ጨለማ ናቸው። ለልጆች መዝናኛነት ማመቻ አልነበሩም። በመሆኑም ፈርዲናንድን አደንና ግልቢያ ቢያሰለቹትም ያዘወትራቸዋል። ይህ የተገለለና የተሰላቸ ሕይወት በፈርዲናንድ ላይ የራሱን ተጽዕኖ አሳድሯል። ጠንካራ፣ በራሱ የሚተማመንና ወደ ብቸኝነት የሚያደላ ችኮ ልጅ አደረገው። በ15ኛው ክፍለ ዘመን በፖርቱጋል የመኳንንት ልጆች ትምህርት በንጉሱ ቀጥተኛ ቁጥጥር ስር ነበር የሚካሄደው። ፈርዲናንድም 13 ዓመት ሲሞላው የሳልሳዊ ዮሐንስ ባለቤት የሆነችው የንግሥት ሊዮኖራ ማድጎ እንዲሆን ተመደበ። ስለዚህ የሚኖርባትን መንደር ጥሎ ወደ ውቢቱ ከተማ ሊዝበን በመሄድ በንጉሱ ቀጥተኛ ቁጥጥር ስር ትምህርቱን ጀመረ። ከ2 ዓመት በኋላ ንጉሱ አረፈ። በቦታው የተተካው ልጁ ልዑል ማኑኤል ነበር። ማኑኤል እንደ ቀድሞ ልዑል ሄነሪ አሳሽ የመሆን ከፍተኛ ፍላጎት እንዳለው ይታወቃል። ልዑል ሄነሪ በ15ኛው ክፍለ ዘመን መጀመሪያ ላይ ምዕራብ አፍሪካን ያሰሰ ብርቱ ሰው ነው። ከዚያም ሌሎች አሳሾች ወደ ህንድና ወደ ሀብታሞቹ ስፓይስ አይላንድ ወይም የቅመማ ቅመም ደሴቶች የሚወስደውን መንገድ ማሰስ ይችሉ ዘንድ የወጣት ባህረኞች ትምህርት ቤትን የከፈተ ነው። ማኑኤል ንጉሥ ሲሆን ፈርዲናንድ ከቅርብ አገልጋዮቹ አንዱ በመሆን እንዲሠራ ተመደበ። በመሆኑም ለረጅም ጊዜ በቅንጦት እየኖረ በአገሪቱ በታወቁ ሊቆች ትምህርት ተሰጠው። በመጨረሻም የንጉሡ ባለሙሉ ሥልጣን አምባሳደር ይሆን ዘንድ ተገቢው ሥልጠና እንዲሰጠው ተወሰነ። ይሁንና ቤተ መንግሥት ውስጥ በብዛት የሚወራው ስለ አሰሳና አዳዲስ ግዛቶችን ስለ ማቅናት ነበር። ልዑል ሄነሪ የባህረኞቹን ትምህርት ቤት ከከፈተ ወዲህ የፖርቹጋል ተወላጆች የአፍሪካን ዳርቻዎች እያሰሱ ርቀው መሄድ ችለዋል። ፈርዲናንድ የ7 ዓመት ልጅ ሳለ በ1847 ነበር በርቶሎሜው ዲያዝ ኬፕ ኦፍ ጉድ ሆፕን ያቋረጠው። ይህን የደቡባዊ አፍሪካ ጫፍ ስም ያወጣለትም እሱ ነው። በዚያ ላይ የፖርቱጋልን አመኔታ አጥቶ የነበረው ክርስቶፈር ኮሎምበስ የተቀናቃኛቸው ስፔንን ባንዲራ በማውለብለብ አትላንቲክን አቋረጠ። ይህ ሁኔታ ከሚያየው የመርከቦች ከፍተኛ እንቅስቃሴ ጋር ተዳምሮ ፈርዲናንድን ብዙ እንዲያስብ አደረገው። ይበልጥ ባሰበ ቁጥርም አእምሮ ወደ ባህር ሕይወት እየተሳበ በመምጣቱ ባህረኛ ሊሆን ወሰነ። የ18 ዓመት ወጣት ሳለ ቫስኮ ዳ ጋማ የተባለ የፖርቹጋል ተወላጅ በኬፕ ኦፍ ጉድ ሆፕ በኩል ህንድ መድረሱ ይበልጡኑ ፍላጎቱን ጨመረው። ከ2 ዓመት በኋላ በነሐሴ 1504 ንጉሥ ማኑኤል የቫስኮ ዳ ጋማ ድሎች ህንድን ሙሉ በሙሉ በመቆጣጠር መደምደም አለባቸው የሚል ውሳኔ ላይ ደረሰ። በዚህም መሠረት ይህን የሚያስፈጽም የተጠናከረ ኃይል ወደ ህንድ ሊልክ ተነሳ። በዚህም ዘመቻ ወዶ ዘማቾች እንዲቀላቀሉ ተጠየቀ። ቀድሞ ምላሽ ከሰጡት ወዶ ዘማቾች አንዱ ፈርዲናንድ ነበር። የ24 ዓመት ወጣት አጭርና ደልዳላ ሆኗል። ፈርዲናንድ የመኳንንት ዘር ቢሆንም የተመዘገበው በተራ ባህረኝነት ነው። በወቅቱ በመርከብ መጓጓዝ በጃዊሳዎች ከመዘረፍ በተጨማሪ በሌሎች ሀገሮች መርከቦች ያላንዳች ምክንያት መጠቃትን ያስከትል ነበር። ስለዚህ 5 ወይም 6 ከሚሆኑ ተጓዦች ውስጥ ከመገደል፣ በንዳድ ከመሞት ወይም ስከርቪ ከሚባለው በቫይታሚን ሲ እጥረት የሚከሰት በሽታ የሚተርፈው አንድ ሰው ብቻ ነው። በዚህም የተነሳ ፈርዲናንድ ንብረቱን በሙሉ ለቤተሰቦቹ አውርሶ ለፍትሃቱ ማውጫ ገንዘብ ተወ። መጋቢት 24 አመሻሹ ላይ በጉዞ ለሚሳተፉት ልዩ የጸሎት ሥነ ሥርዓት ስለተዘጋጀ ሁሉም በካቴድራሉ ተገኙ። ንጉሡ የጉዞ መሪ እንዲሆን ፍራንሲስኮ ዲ አልሜዳን ሾሞ በወርቅ የተከፈፈ ባንዲራ ሰጠው። ተከታዮቹ አልሜዳን በህንድ የመጀመሪያው እንደራሴ በማለት እንዲጠሩትም አዘዘ። በማግስቱ ጉዞ ተጀመረ። ይህን ያክል የተጠናከረ ቡድን ከፖርቱጋል ሲተም የመጀመሪያው ነበር። ባህር ላይ ብዙም ሳይቆዩ ግን አስፈሪ ሞገድ በመነሳቱ አንደኛውን መርከባቸውን ከነተሳፋሪዎቹ አጡት። ይሁንና ሰኔ መጨረሻ ላይ ኬፕ ኦፍ ጉድ ሆፕን በማለፍ ህንድ ውቅያኖስ ደረሱ። ጉዞ ረጅም፣ አደገኛና አሰልቺ ነበር። አንዳንዶቹ የአፍሪካ ባላባቶች በወዳጅነት ሲቀበሏቸው፣ ሌሎቹ በቆራጥነት ስለሚጋተሯቸው አስፈሪ ጦርነቶች መካሄዳቸው አልቀረም። እንዲያም ሆኖ ፖርቹጋላውያኑ ቀስ በቀስ ምስራቅ አፍሪካ ዳርቻዎች በመድረስ ከተሞችን ተቆጣጥረው ምሽጎችን ሰሩ።
ዳልሜዳ አንዳንዶቹን መርከቦች የጥበቃ ሥራ እንዲያከናውኑ በዚያው በመተው ዋነኛውን ቡድን እየመራ የህንድ ውቅያኖስን ማቋረጡን ቀጠለ። ፖርቹጋላውያኑ ከቤታቸው በወጡ በአንድ ዓመታቸው የህንድ ባህር ዳርቻዎችን በመቆጣጠር ጥቂት ከተሞችን መሰረቱ። ከአንዳንዶቹ የአካባቢው ገዢዎች ጋርም ወዳጅነት በመመስረታቸው አለቃቸው ወደ አገር ቤት ዋጋ ያላቸው የህንድ ዕቃዎችን መላክ ችሎ ነበር። ነገር ግን የፖርቹጋላውያኑ ድል የብዙ የአረብ ነጋዴዎችንና የሌሎች በህንድ የሚኖሩ ነጋዴዎችን ቅናት መቀስቀሱ አልቀረም። በንግድ ሥራቸው ላይ የሚያስከትለውን ጉዳት በማጤንም ወራሪዎቹን ለማባረር ቆርጠው ተነሱ። የፖርቹጋላውያኑ መርከቦች ወደ ሊዝበን ሲሄዱና ቁጥራቸው ሲመናመን ሊያጠቋቸው ስለወሰኑ በርካታ መርከቦች በሚስጥር ከሁሉም ዋና ዋና ወደቦች እንዲሰባሰቡ አደረጉ። እንደ ድል ሉዶቪች ቫርቴማ የተባለ ኢጣሊያዊ አረብ በመምሰል እቅዳቸውን ሰምቶ ስለነበር ይህንኑ ለፖርቹጋላውያኑ ገለጸላቸው። ፖርቹጋላውያኑ ወዲያውኑ ጥቃቱን ለመመከት ተዘጋጁ። ሆኖም ጠላቶቻቸው በብዛት ይበልጧቸው ነበር። ሚያዝያ 16 ቀን 1506 ጦርነቱ ሲጀመር በነበሯቸው 11 መርከቦች ብቻ 209 ተዋጊ መርከቦችን መቋቋም ነበረባቸው። የጠላት መርከቦች በደንብ ሊመቱ የሚችሉበት ርቀት ድረስ እስኪጠጉ ጥቃት እንዳይሞከርባቸው ያዘዘው የፖርቹጋላውያኑ አዛዥ መርከቦቹ ወደ ከተማዋ እስኪቃረቡ ጠበቀ። ከዚያም የእርሱ መርከብ ቀጥታ የአዛዡን ባንዲራ ወደምታውለበለበው መርከብ እንድታመራ አዘዘ። በዚህን ጊዜ ሌሎቹም መርከቦች በተመሳሳይ ወደ ትላልቆቹ መርከቦች እንዲሄዱ አደረገ። መርከቦቹን ሲጠጓቸው ከያቅጣጫው በተኩስ ተጣደፉ። ነገር ግን የፖርቹጋላውያኑ ጥቃት አደገኛ በመሆኑ የተነሳ በጥቂት ደቂቃዎች ውስጥ ግንባር ቀደሟ መርከብ ከነ 600 ተዋጊዎቿ ሰጠመች። ከሰዓታት ውጊያ በኋላም አጥቂዎቹ 3600 ሰዎችን አጡ። ከፖርቹጋላውያኑ በኩል ከ700 እስከ 800 ሲሞቱ 200 ቆሰሉ። ከቁስለኞቹም አንዱ ማጅላን ነበር። አረቦቹ ቢሸነፉም የግብፅን ሱልጣን እርዳታ በመጠየቅ አዲስ ጥቃት ከፈቱ። በመሆኑም 3 ዓመት ያህል እንኳ በሰላም ሳይቆዩ ሌላ ከባድ ጦርነት ተከፈተባቸው። ከቦምቤ ራቅ ብሎ በተካሄደው ጦርነትም ፖርቹጋላውያኑ በቆራጥነት በመዋጋታቸው አሸነፉ። ማጅላን ጥቃቱን ከመሩት መርከቦች በአንድ ውስጥ ስለነበር እንደገና ቆሰለ። ይህኛው ድል ወሳኝ በመሆኑ ግን ፖርቹጋላውያኑ በህንድ ውቅያኖስ ላይ ያለ ተቀናቃኝ የበላይ ሊሆኑ ቻሉ። ከጥቂት ሳምንታት በኋላ 3 መርከቦችን የያዘ ቡድን በደሰኪራ አዛዥነት እየተመራ እነሱ ዘንድ ደረሰ። ከንጉሥ ማኑኤል የተላከው መልእክት በህንድ ውቅያኖስ የበላይነታቸውን በማስፋፋት ወደ ምስራቅ ገፍተው የማላካን ሰርጥ እንዲቆጣጠሩ የሚያዝ ነው። ሰርጡ የቅመማ ቅመሞች ደሴቶች መተላለፊያ ነው። ይህን መተላለፊያ ቀደም ሲል ያቋረጠ አውሮፓዊ መርከብ አልነበረም። 3 መርከቦች ለዚህ ተልእኮ በቂ አለመሆናቸውን በመገመት አዛዡ 1 መርከብ እንዲጨመር አደረገ። ይህንንም መርከብ ከነ 70 ሰዎቹ እንዲመራ የ30 ዓመቱ ማጅላንን ሾመው። ምንም እንኳ ቡድኑ በሰላም ማላካ ቢደርስም ለረቀቀና አደገኛ ሴራ የተጋለጠ መሆኑን ተገነዘበ። የማላካው ሱልጣን ለፖርቱጋላውያኑ ከአረቦች የተሻለ ፍቅር አልነበረውም። መጤዎቹ ተቀናቃኞቹ በመሆናቸው እንዲቆዩ አልፈለገም። ነገር ግን እንደ አረቦቹ ኃይልን ከመጠቀም ይልቅ ረቀቅ ያለ ስልትን መጠቀምን መረጠ። ፖርቹጋላውያኑን ወደ ቤተ መንግስቱ በመጋበዝና በደንብ በማስተናገድ ወዳጅ መስሎ ቀረባቸው። አዛዣቸው ደሴኩዌራ በዚያ አይነቱ የወዳጅነት ስሜት በመደለሉም ተወላጆቹ በፈቀዱ ጊዜ ወደ ፖርቹጋላውያኑ መርከቦች እንዲገቡ ፈቀደ። ብዙም ሳይቆይም በሁለቱ ወገኖች መካከል ጠንካራ ወዳጅነት የተፈጠረ መሰለ። ተወላጆቹ ማላዮች በመጤዎቹ መርከቦች ላይ ሲዝናኑ፣ ፖርቹጋላውያኑም የአካባቢዎቹን ገበያዎች ያዳርሳሉ። ይህ በእንዲህ እንዳለ ሱልጣኑ ወዳጅነትን ለመግለጽ ወደ ሊዝበን የሚላክ በርከት ያለ የበርበሬና የቅመማ ቅመም ጭነት ሊያዘጋጅ ቃል ገባ። በዚሁ መሰረት አንድ ቀን ሱልጣኑ ወደ ደሴኩዌራ መልእክት ላከ። መልእክቱም የስጦታ ዕቃ የተዘጋጀ ስለሆነ ይህንኑ ለመረከብ በርካታ ሰዎች እንዲላኩ የሚጠይቅ ነበር። አንዳችም ጥርጣሬ ያላደረበት ደሴኩዌራ ወዲያውኑ ከበታቾቹ አንዱ የሆነው ፍራንሲስኮ ሴራኖን ከበርካታ ሰዎች ጋር ወደ ዋናው ደሴት እንዲንቀሳቀስ አደረገ። እነሱ እስኪመለሱም ቤት ሙሉ የሚሆኑ ማላዮች ባሉበት ቼዝ መጫወቱን ቀጠለ። ሆኖም ጋርሲያ ደሱሳ የተባለው የማጅላን መርከብ ካፒቴን በርካታ የማላይ ሰዎችን ባህሩ ዳርቻ በማየቱ ጥርጣሬ ስላደረበት አዛዡ ሊከተል ስለሚችለው አደጋ እንዲያስጠነቅቀው ማጅላንን ጠየቀው። ማጅላንም ለደሴኩዌራ ሱልጣኑ ምልክት ሲሰጥ ባህሩ ዳርቻ ያሉት ሰዎቻቸው ተከበው እንዲጨፈጨፉና መርከቦቹ ላይ ያሉትን ማላዮች በዚያ የሚገኙትን እንደሚጨፈጭፏቸው የሚያምኑበት ምክንያት እንዳለ ገለጸለት። ደሴኩዌራ ግን ይህን እየሰማም እንኳ ጨዋታውን ሊያቋርጥ አልወደደም።
እንደ ዋዛ ቀና ብሎ ተመልክቶት በግማሽ ልብ ከባህረኞቹ አንዱን የመርከቡ ጫፍ ላይ ሆኖ እንዲጠብቅ እንዲያዘው ነግሮ ወደ ጨዋታው ተመለሰ። የፖርቹጋል ባህረኞች ዋናው ደሴት ደርሰው ከጀልባዎቻቸው እንደወረዱ ከሱልጣኑ ቤተ መንግሥት ጢስ ሲትጎለጎል ታየ። ከዚያም ሴራኖና ባልደረቦቹ ሕይወታቸውን ለማዳን ወደ ጀልባዎቻቸው ሲሮጡና ማላዮቹ ሲያሳድዷቸው ተመለከቱ። ማጅላን ከአንድ መኮንን ጋር ጀልባው ዘሎ በመግባት በተቻለው ፍጥነት ሴራኖን ለማዳን በፍጥነት ቀዘፈ። የፖርቹጋል ባህረኞች እየተንደፋደፉ ወደ ጀልባዎቻቸው እስኪገቡ ድረስ እነ ማጅላን ከማላዮቹ ጋር እየተፋለሙ የተወሰኑትን ይዘው ለማምለጥ ቻሉ። ነገር ግን ሊያድኑ የቻሉት ጥቂቱን ብቻ ነበር። ቢያንስ 60 የሚሆኑ ባልደረቦቻቸው ተገደሉባቸው። በራሱ ይተማመን የነበረው አዛዥ ደሴኩዌራም ወደ ፖርቱጋል በርበሬና ቅመማ ቅመም ይዞ መመለሱ ቀርቶ አንድ መርከብና በርካታ ባህረኞቹን አጥቶ ተመለሰ። ለማጅላን ግን ይሄ ውድቀት ጉዞ ክብርና ዝናን አተረፈለት። ይህን ጥቃት ለመከላከል ለወሰደው እርምጃና ወደ አገራቸው ሲመለሱ ሊደርስባቸው የሚችለውን ጥቃት ይከላከልም ዘንድ የመኮንንነት ማዕረግ ተሰጠው። ፍራንሲስኮ ሴራኖንም ከሞት ስላዳነው የቅርብ ወዳጁ ሆነ። ይህ ወዳጅነት በወደፊቱ የማጅላን የአሳሽነት ሕይወት ውስጥ ከፍተኛ አዎንታዊ ተጽዕኖን አሳድሯል። በሁለት ዓመታት ውስጥ የማላካን ሰርጥ ለመያዝ በጥንቃቄ በተካሄደው ቀጣይ ጥቃትም ማጅላን እንዲሳተፍ ተደረገ። ፖርቹጋላውያኑ ለ6 ሳምንታት ከፍተኛ ፍልሚያ ካካሄዱ በኋላ ማላካን በመያዝ ወደ ቅመማ ቅመሞቹ ደሴቶች የሚወስደውን መተላለፊያ ተቆጣጠሩ። ማላካን ከተቆጣጠሩ ከጥቂት ወራት በኋላ ፈርዲናንድ ወደ ንጉሥ ማኑኤል ተመለሰ። ከዚያም ላደረገው ሁሉ ተጨማሪ ሹመት ተሰጠው። 1 ዓመት ያክል እንኳ ሳይቆይ ግን ማላካውያኑ በፖርቹጋሎቹ ላይ ማመጻቸው ተሰማ። ነሐሴ 1513 ላይ ንጉሡ 400 መርከቦችንና ከ18000 በላይ ሰዎችን በማንቀሳቀስ አመጹን ሊጨፈልቅ ተንቀሳቀሰ። ማጅላንም በዚህ ዘመቻ ለመሳተፍ ፈቃደኛ ነበር። በርካታ ጦር ያሰለፉት ፖርቹጋላውያኑ ይህን ጦርነት በቀላሉ አሸነፉ። በርካታ ፈረሶችንና ከብቶችንም መማረክ ቻሉ። ማጅላንን ግን እግሩ ላይ የመቁሰል አደጋ ብቻ ሳይሆን ያጋጠመው አሳዛኝ ቅሌትም ውስጥ ገባ። እርሱና አንድ መኮንን ምርኮውን እንዲቆጣጠሩ ኃላፊነት ተሰጥቷቸው ነበር። ማጅላን በዚህ ስልጣኑ በመጠቀም ከጠላት ጋር በግል የንግድ ልውውጥ በማድረግ ሀብት ለማካበት እየሞከረ መሆኑ ይናፈስ ጀመር። የተማረኩ በርካታ ፈረሶችንና ከብቶችን መልሶ ለአማጺያኑ በውድ ዋጋ በመሸጥ ገንዘቡን ለራሱ እንደሚወስድ ነበር የተወራበት። ወንጀላዎቹ ምን ያክል እውነትነት እንዳላቸው አይታወቅም። ይሁንና በቂ ማስረጃ ቢኖር ኖሮ ማጅላን ጦር ፍርድ ቤት በቀረበ ነበር። ይህ ግን አልሆነም። ንጉሡ ዘንድ ሪፖርቶቹ እንዲደርሱ መደረጋቸው ግን አልቀረም። ይህም ማጅላን ላይ የማይሽር ጠባሳ አስከተለ። ወደ በኋላው ንጹሕ መሆኑን ለማሳወቅ ንጉሡ ዘንድ ቀርቦ ለማስረዳት ጠየቀ። ተፈቅዶለት ሲቀርብ ግን ንጉሥ ማኑኤል በንቀት ነበር የተቀበለው። የተናገረውንም አልሰማውም ማለት ይቻላል። በመጨረሻም ከእንግዲህ ለሱ ቦታ እንደሌለው ገለጸለት። ይህ ሁሉ እንዳበቃ ማጅላን በቤተ መንግሥት ሥርዓት መሠረት የንጉሡን እጅ ለመሳም ሲያጎነብስ ንጉሡ በፍጥነት እጁን በመሰብሰብ ማጅላንን በማይወዱት አገልጋዮቹ ፊት አዋረደው። በዚህ ቅስሙ ተሰብሮ ክፉኛ ያነከሰ በሚወጣበት ጊዜ ከአገልጋዮቹ አንዱ ንጉሡን ለማስደሰት የሚያነክሰውም ለማስመሰል ይመስለኛል በማለት በሹፈት ሲናገር ሰማ። ለረጅም ዓመታት ለአገሩ ከተዋጋ በኋላ ይወርደስ ስለደረሰበት ምሬት ያደረበት ማጅላንም ዜግነቱን ለውጦ ስፔንን ሊያገለግል ቆረጠ። በዚህ አይነት ከዓመታት በፊት ከኮሎምቦስ አሳሳዎች የመጠቀም ዕድሏን ያጣችው ፖርቹጋል ሁለተኛውን ታላቅ አሳሽም አጣች። ማጅላን ፖርቹጋልን ወዲያውኑ አልለቀቀም። ፖርቹጋል የሥነ ፈለክና የባህር ላይ ጉዞ ጥናትን ለማካሄድ የተሻሉ መሳሪያዎች እንዳሏት ያውቃል። በመሆኑም ሐሳቡ እውን ሊሆን የሚችል መሆኑን ሙሉ በሙሉ እስኪያረጋግጥና ዝርዝር ዕቅድ እስኪያወጣ ድረስ እዚያው ሊቆይ ወሰነ። ለአሰሳ ይበልጥ ያነሳሳው ወዳጁ ፍራንሲስኮ ሴራኖ ነው። ሴራኖ የቅመማ ቅመም ደሴቶችን ከመውደዱ የተነሳ ቴርናቴ በተባለችው ትንሽ ደሴት ይኖር ነበር። ከዚያም በርካታ ረጃጅም ደብዳቤዎችን ለማጅላን ጽፎለታል። የደሴቶቹን ውበትና ሀብት ከነሱም ባሻገር በስተምስራቅ ስላለው ሰፊ ባህር በስፋት ተርኮለታል። እነኛ አጓጊ ትረካዎች ማጅላንን የሩቅ ምስራቅ አገሮችን እንዲያስስ አነሳሱት። ክርስቶፈር ኮሎምቦስ በአፍሪካ ዳርቻዎች ከመዞር ይልቅ በስተምዕራብ በኩል በመጓዝ ህንድ ለመድረስ ሞክሮ አዲሱን ዓለም እንዳገኘው ሁሉ ማጅላንም ወደ ቅመማ ቅመም ደሴቶች ለመሄድ በዚያ አቅጣጫ መተላለፊያ መንገድ ለማግኘት ሊሞክር ተነሳ። ለዝግጅት ከ2 ዓመት በላይ ሊዝበን ቆየ። ምርጥ ካርታዎችንና በሊዝበን ታላቁ ቤተ መጻሕፍት በጥንቃቄ የተቀመጡ ሰነዶችን አጠና።
ለሴራኖ ያለማቋረጥ ደብዳቤዎችን በመጻፍ ስለ ቅመማ ቅመም ደሴቶች ዝርዝር መረጃዎችንም አገኘ። ከባህረኞችና ከስነ ፈለክ ተመራማሪዎች ጋርም ውይይት አካሄደ። ይህ ሁሉ እንዳይታወቅበትም በከፍተኛ ጥንቃቄ ነበር የሚንቀሳቀሰው። እናም ከፍተኛ ችሎታ ያለውን ወጣት የስነ ፈለክ ተመራማሪ ሩይ ፋሌሮን ማቅረብ እንደሚጠቅመው ተገነዘበ። ወጣቱ ምንም እንኳ ቅብጥብጥ ቢሆንም ጥልቅ ዕውቀት ነበረው። ማጅላን የማይገባውንና የማያውቀውን ሳይቀር በቀላሉ ይተነትንለታል። በመሆኑም በጋራ እንዲሰሩና ጉዞንም አብረው እንዲያደርጉ ጋበዘው። ስለ ጥቅሞቻቸው ብዙ ከተከራከሩና ከተደራደሩ በኋላም ፋሌሮ ተስማማ። በጋራ ጉዟቸውን ማቀደም ጀመሩ። ፋሌሮ አንድ ክፍል ሙሉ የስነ ፈለክ መመራመሪያ መሳሪያዎች ነበሩት። በክፍሉም ውስጥ ሉል ላይ ልዩ ባትሪ በመግጠም ፖርቹጋል ውስጥ ብርሃን ሳለ ማለትም ቀን ሆኖ የትኞቹ የዓለም ክፍሎች እንደሚጨልሙ ማየት ይችል ነበር። በዚህ ዘዴ በአገሮች መካከል ያሉ ርቀቶችን መገመት ችለው ነበር። በምርምራቸውም የአሜሪካ በስተደቡብ ማለቂያ የሌለው ሰፊ አህጉር መሆኑን እንደመደሙ። ከዚያ በስተደቡብ በኩል ግን አሁን ደቡብ አሜሪካ በሚገኝበት ጫፍ ከአትላንቲክ ውቅያኖስ ወደ ቅመማ ቅመም ደሴቶቹ ወደሚወስደው ስም የለሽ ባህር የሚያሳልፍ ሰርጥ በመኖሩ አመኑ። ይህ ትክክል ከሆነም ወደ ደቡብ ምዕራብ የሚወስድ መንገድ ለመክፈት የወጠኑት ዕቅድ ተግባራዊ ሊሆን እንደሚችል በማመን ዝርዝር ዕቅዶችን ያወጡ ጀመር። ወደ አውሮፓ ለመመለስም በወቅቱ በተለመደው በህንድ ውቅያኖስ በኩል በምዕራብ አፍሪካ ዳርቻዎች በመቅዘፍ በስተ ምዕራብ ለመመለስ አቀዱ። ባጭሩ ዓለምን ሊዞሩ ተነሱ። ዕቅዳቸው እንደተጠናቀቀ ማጅላን የስፔንን ድንበር ተሻገረ። ውጥናቸው ማጅላን የተስፋ ቃል ካገኘ ፋሌሮም እንዲከተለው ነበር። የማጅላንን መሄድ ከፋሌሮ በስተቀር ማንም አላወቀም። ብዙም ሳይቆይ ግን ንጉሥ ማኑኤል መሄዱን ሰማ። ንጉሡም ፖርቹጋል ኮሎምቦስን በማጣቷ የደረሰባትን ጉዳት በማስታወስና የራሱን ጥፋት በመዘንጋት ማጅላንን በይፋ አወገዘው። ቤተሰቡንም አዋረደ። ፖርቹጋል ውስጥ ከፍተኛ ቁጣ በመቀስቀሱም አሳሹ በከሃዲነት ተወገዘ። የቀድሞ ውለታው ሁሉ ተረሳ። ባለበት ሕይወቱን ለማጥፋት እየተዶለተም ነበር። ጥቅምት 20 ቀን 1517 ላይ ማጅላን ደመቅ ወዳለችው የስፔን ከተማ ሴቪል ሲደርስ የ37 ዓመት ሰው ነበር። ጥቂት ገንዘብ የነበረው ሲሆን ለችግሩ ሊደርሱለት የሚችሉ ጓደኞችም ሆነ ዘመዶች አልነበሩትም። ብዙም ሳይቆይ ግን ለ14 ዓመታት ስፔን የቆየና ሴቪልም ውስጥ ኃላፊነት ላይ የነበረውን የአገሩን ልጅ ዲያጎ ባርቦሳን አገኘ። ባርቦሳ ለአሳሹ ሞቅ ያለ አቀባበል ከማድረጉም በተጨማሪ እስከ ፈቀደ ድረስ ቤቱ እንዲቀመጥ ጋበዘው። ማጅላንም ግብዣውን በታላቅ ምስጋና ተቀበለ። ፈርዲናንድ ከባርቦሳ ልጅ ከቢያትሪክስ ጋር ለጥቂት ጊዜ ከተዋወቀ በኋላ ገባት። በአባቷ ቤትም ከሁለት ወር ላነሰ ጊዜ ኖሩ። ከባርቦሳ ጋር የፈጠረ ወዳጅነት ብቸኝነቱን ብቻ አልነበር የሚያስወግድለት፣ ዓለምን የማሰስ ዓላማውን ለማራመድ አግዞታል። ፈርዲናንድ ለአማቹ ሚስጥሩን ሁሉ ገልጦ ነግሮት ነበር። አማቹም ለንጉሥ ቻርልስ አምስተኛ በማቅረብ ሊያግዙት የሚችሉ ሰዎችን አስተዋወቀው። አዳዲስ ቦታዎችን የማቅናት ሐሳቡም በንጉሡ ዘንድ ወዲያውኑ ተቀባይነትን አገኘ። ማጅላን በዚህ በመበረታታቱ ፋሌሮን ከፖርቹጋል እንዲመጣ መልእክት ላከበት። ማጅላን ሴቪል ከደረሰ ከ5 ወራት በኋላ የንጉሡ መልእክተኛ የባርቦሳ መኖሪያ ቤት አንኳኩቶ ለካፒቴን ጀነራል ማጅላን የሚል አድራሻ የተጻፈበት የታሸገ ደብዳቤ ሰጠው። ስጋትና ደስታ እንደተቀላቀሉበት ሲከፍተው በውስጡ በንጉሡ እጅ የተፈረመ ውል አገኘ። ንጉሡ ከፋሌሮ ጋር በእቅዳቸው እንዲገፉበት የሚያዝ ሲሆን ታሪካዊ ጉዟቸውንም የሚያደርጉት የስፔንን ባንዲራ በማውለብለብ መሆኑን ይገልጻል። ቻርልስ አምስተኛ 5 መርከቦችን ከ234 መኮንኖች ጋር በመስጠት ሙሉ ስንቃቸውንም ለ2 ዓመታት ሊሸፍን ቃል ገባ። የስፔን ቀኝ ግዛት ከሚያደርጓቸው አዳዲስ ደሴቶች ከሚያገኙት ጥቅም ብዙውን ድርሻ ለአሳሾቹ እንደሚተውላቸውና በእነዚህ ደሴቶች ውስጥ ንግድ የማካሄድ ልዩ መብት እንደሚሰጣቸው አስታወቀ። እነሱ በሚጓዙባቸው መንገዶችም ለ10 ዓመታት በስፔን ስም አንዳችም ማሰሳ እንዲደረግ እንደማይፈቅድ አረጋገጠላቸው። ሁለቱ ሽርካዎች የሚያገኙት መሬት የጋራ ገዢዎች እንደሆኑና ወራሾቻቸውም ስልጣናቸውን እንዲወርሱ የሚያዘዋጅ አወጣ። ለሁለቱም የካፒቴን ጀነራልነት ማዕረግ ሰጥቶም ጥቅም ያለ ደሞዝ መደበላቸው። ብዙም ሳይቆዩ ደግሞ የላቀ ሹመት ሰጣቸው። ጉዞውን ወዲያውኑ መጀመር ግን አልቻሉም። ብዙ ችግሮችን መቋቋም ነበረባቸው። በመጀመሪያ የተመደቡላቸው መርከቦች ሴቪል የደረሱት ወላልቀው ስለነበር ከፍተኛ ጥገና የሚፈልጉ ነበሩ። የፖርቹጋል ቅጥረኞችና በስፔን የሚገኙ በርካታ ሰላዮችም በባህረኞቹ መካከል ብጥብጥ እንዲፈጠር በማድረግ ጉዞውን ለማስቀረት ከፍተኛ ጥረት አደረጉ።
ባህረኞቹ አሻጥር እንዲፈጽሙ ገንዘብ ይሰጣሉ። ማጅላንን ለመግደል የተወጠኑ በርካታ ሴራዎችም ከመፈጸማቸው በፊት ተጋለጡ። በዚህ ላይ በአስቸጋሪነቱ የሚታወቀው ፋሌሮ ንትርክ አበዛ። ጓደኛውን እየተመቀኘውና በእርሱም ላይ ጥርጣሬ እያደረበት የሚመጣ ይመስል ነበር። ማጅላን የሚፈልገውን የሚቃረንና እጅግ ጠበኛ እየሆነ በመምጣቱም በመጨረሻ ንጉሡ ጣልቃ በመግባት ፋሌሮን ከጉዞ በማገድ ማጅላንን ኃላፊ ያደረገው። ሐምሌ 1519 ላይ ዝግጅቱ ተጠናቀቀ። ማጅላን ደሞዙ ለባለቤቱ እንዲከፈልለት ንጉሡን ጠይቆ ኑዛዜም አዘጋጀ። ሁለተኛ ልጁ ተጸንሶ ነበር። ጉዞ ይሳካ ዘንድም በየቀኑ ቤተክርስቲያን በመሄድ ለአንድ ወር አስቀደሰ። ነሐሴ መጀመሪያ ላይ 5ቱም መርከቦች በሰላም ጉዟቸውን ጀመሩ። አንዳችም አደጋ ሳያጋጥማቸው ከ6 ቀናት በኋላ ተጉዘው ካናሪስ ደሴቶች ደረሱ። ከዚያም ወደ ደቡብ ምዕራብ በመጓዝ ቨርዲ ደሴቶችን በማለፍ የምድር ወገብን አቋርጠው በአስፈሪ ቃጠሎስ በማለፍ የብራዚልን ዳርቻ ታከው ሪዮ ዲ ጄኔሮ ወደብ ደረሱ። በዚያ ትኩስ ምግብ ለመሰነቅ ከነዋሪዎቹ ጋር ለመደራደር ወደ 2 ሳምንታት ያክል ቆዩ። በመጨረሻም በአንድ መንጠቆ ወይም ጩቤ 5 ወይም 6 ቆቆችን፣ በአንድ ማበጠሪያ 2 ዝዮችን፣ በትንሽ የፊት መስታወት ወይም መቀስ ለ7 ሰው ያክል የሚበቃ አሳ ገዙ። ከዚያም ከሪዮ ዲ ጄኔሮ ተነስተው ጉዟቸውን ቀጠሉ። ሆኖም ወደ ምስራቅ የሚወስድ የመሰላቸው መተላለፊያ ወንዝ መሆኑን ብዙ ከተጓዙ በኋላ ነበር ያወቁት። እናም እርምት አደረጉ። ከስፔን በወጡ በመንፈቃቸው ደግሞ ሴንት ጁሊያን ወደብ ደረሱ። ከፍተኛ ማዕበል የሚቀሰቀስበት ወቅት ስለነበርም ማጅላን አስፈሪው ክረምት እስኪያልፍለት በዚያ መቆየትን መረጠ። አሳሾቹ የባህሩን ዳርቻ አልፈው ወደ የብስ ቢዘልቁም ለ2 ወራት ያክል አንዳችም ሰው ሳያዩ ቆዩ። ሰው የማይኖርበት አካባቢ መሆኑን ወደ መቀበሉ ተቃርበው ሳሉ ግን ረጅም ሰው ባህሩ ዳርቻ ሲጨፍር ተመለከቱ። በጣም ረጅም ከመሆኑ የተነሳ አሳሾቹ ወገቡ ቢደርሱ ነው። ሰውየው እየዘፈነና እየጨፈረ ነበር። አሳሾቹ የጭራቆች ሀገር የደረሱ መሰላቸው። በሁኔታው ግራ የተጋባው ማጅላን ከባህረኞቹ አንዱ ወደዚያ በመሄድ ልክ እንደ ሰውየው እንቅስቃሴ እንዲያደርግ አዘዘ። በመቀጠልም ራሱ ከነጭፍሮቹ ወደ ሰውየው አመራ። የሚበላውና የሚጠጣውም ሰጡት። ሌሎች ዕቃዎችንም የፊት መስታወትም አበረከቱለት። ምስሉን አይቶ የማያውቀውም ሰውዬ ይህን በማየቱ እጅግ በጣም ተደናግጦ በሮ ወደ ጫካው ተመለሰ። ብዙም ሳይቆይ ግን እርቃናቸውን ከሆኑ በርካታ ወንዶችና ሴቶች ጋር ተመለሰ። ነዋሪዎቹ ከተደበቁበት እየወጡ መጨፈር ጀመሩ። እየጨፈሩ ሳሉም ወደ ሰማይ ያመለክቱ ነበር። በእግሮቻቸው የሚተውት ዱካም የድብ የመሰለ ነበር። ይህን የተመለከተው ማጅላን ነዋሪዎቹን ፓታጎኒያንስ አላቸው። በስፓኝ ቋንቋ ፓታጎን ድብ ማለት ነው። ይህንንም የደቡብ አሜሪካ አካባቢ ፓታጎኒያ አለው። ማጅላን ነዋሪዎቹን ተግባቢዎች ሆነው ስላገኛቸው እርዳታቸውን በመጠየቅ ዛፍ እየቆረጠና የዱር እንስሳትንም እያደነ ለስንቅ የሚሆነውን ማገዶና ስጋ አከማቸ። በተጨማሪም ስለ ክርስትና ሊያስተምራቸው ሞከረ። በመጨረሻ ከነዋሪዎቹ አንዱን አባታችን ሆይ በሰማይ የምትኖር የሚለውን ጸሎት እንዲችል አደረገ። ሰውየውንም ዮሐንስ በሚል ስም አጠመቀው። ሸሚዝና የተለያዩ ልብሶችን በስጦታ መልክ አበርክቶለትም ወደ ሕዝቡ እንዲመለስ አደረገ። ስለ አዲሱ እምነቱ ለነዋሪዎቹ በመንገር ክርስትናን እንዲያስፋፋለት ነበር ያሰበው። ነገር ግን ዮሐንስ ከዚያን ዕለት ወዲያ በሕይወት አልታየም። አሳሾቹ በወገኖቹ እንደተገደለ ገመቱ። ራቁቱን ከመሆን ይልቅ የአውሮፓውያኑን ልብስ በመልበሱ ተጠራጥረውና ፈርተውት እንደገደሉት ነበር የጠረጠሩት። ከዚያም በኋላ ያዩት 4 ጸብ ፈላጊ የሚመስሉ ሰዎችን ነበር። ከራስ ጸጉራቸው እስከ እግር ጥፍራቸው ተቀባብተው በአቅራቢያቸው የሚገኙ ቁጥቋጦዎች ውስጥ መሳሪያዎቻቸውን አዘጋጅተው አድፍጠዋል። ማጅላን ይህን ሲያይ ኃይሉን ማሳየት እንዳለበት አመነ። በመሆኑም ሰዎቹ ተይዘው በእግር ብረት እንዲታሰሩና ሚስቶቻቸውም ተፈልገው በእስር እንዲቆዩ አዘዘ። በዚህ ምክንያት በተፈጠረው ግብግብ ወንዶቹና ሚስቶቻቸው በጣም አስፈሪ ድምፅ በማሰማታቸው ቀሪዎቹ ነዋሪዎች ተደናግጠው ወደ መሃል በማፈግፈጋቸው አንድም ሰው ማግኘት አልተቻለም። ማጅላን በሴንት ጁሊያን ወደብ ቆይታው እንዲሁ ከደሴቲቱ ነዋሪዎች ጋር ብቻ ሳይሆን ከራሱ መኮንኖችም ጋር ከረር ወዳለ ጠብ መግባቱ አልቀረም። የአራቶቹ መርከቦች ኃላፊዎች የፖርቹጋል መንግሥት ቅጥረኞች ስለነበሩ አመቺ ጊዜ ሲያጋጥማቸው ማጅላን ላይ እንደሚያመጹበት ቃል ተገባብተው ነበር። ወደብ ደርሰው ከመርከቦቻቸው እንደወረዱም ማጅላንን ሊገድሉ ማሴር ጀመሩ። ይሁንና ሴራው በአጋጣሚ ተደረሰበት። ማጅላንም ያለው ብቸኛ አማራጭ ይህን ክህደት እጅግ በጣም በከፋ መልኩ መጨፍለቅ እንደሆነ አመነ። በመሆኑም አንዱን ካፒቴን አንገቱ እንዲቀላ አደረገ። ሌላኛው አመፀኛ ካፒቴን ሲፋለም ሞተ። የሁለቱ አስክሬን ለመቀጣጫ ተቆራርጦ በእንጨት ላይ እንዲሰቀል አደረገ።
ሌላኛውን አመፀኛ ካፒቴንና አንድ ቄስም በተራቆተ ደሴት ላይ እንዲሞቱ ተጣሉ። ሌሎች ለተለያየ አይነት ጨካኝ ቅጣቶች የተዳረጉም ነበሩ። ማጅላን እንዲህ አይነቱ ጭካኔ የተሞላበት እርምጃ ሌሎቹ እንዳያሴሩበት ሊያደርግ እንደሚችል ገምቶ ነበር። በእርግጥ እርምጃው ለጊዜው ውጤታማ ሆነ። በዚህ መሃል ግን አንዷ መርከብ የወደቡን ዳርቻ በመቃኘት ላይ ሳለች በመስጠሟ አስጨናቂውን ጉዞ በቀሪዎቹ 4 መርከቦች ብቻ ለመቀጠል ተገደዱ። አሳሾቹ በሴንት ጁሊያን ወደብ 5 ወር ከቆዩ በኋላ ጉዟቸውን ጀመሩ። ለ2 ወራት በማዕበሉ ሲጓዙ ከቆዩ በኋላ ሲፈልጉት የቆዩትን የባህር ወሽመጥ አገኙ። ስሙንም ማጅላን አሉት። እስካሁንም በዚሁ ስሙ ይጠራል። መርከቦቹ በባህር ወሽመጥ ውስጥ እየተጓዙ ሳሉ ማጅላንን ሌላ ክህደት አጋጠመው። 2 መተላለፊያ ቦዮች ከፊት ለፊቱ የነበሩ በመሆናቸው በየትኛው መሄድ እንደሚገባው ያላወቀው ማጅላን 2 መርከቦች በአንደኛው ቦይ ሲሄዱ ቀሪዎቹ ሌላኛውን ቦይ እንዲያስሱ አዘዘ። ከነዚህ መርከቦች አንደኛዋ ግን ጭርሱን አልተመለሰችም። የመርከቡ አዛዥ በማጅላን ላይ የግል ቂም የነበረው ከመሆኑም በተጨማሪ በአሰሳውም ያላመነበት ስለነበር ወደ ስፔን ለመመለስ ወሰነ። የተፈጸመውን ሁሉ ያልተገነዘበው ማጅላን የጠፋችውን መርከብ ለበርካታ ቀናት ሲፈልግ ከረመ። በዚያኑ ጊዜ ግን በትናንሽ ጀልባዎች የሁለተኛውን ቦይ መውጫ ወይም መጨረሻ እንዲያስሱ ባህረኞችን አሰማርቶ ነበር። እነርሱም ቦዩ መጨረሻ መድረሳቸውንና ወሽመጡም ወደ ሰፊው ውቅያኖስ የሚያመራ መሆኑን ሲገልጹ ሁሉም በደስታ አለቀሱ። ህዳር መጨረሻ ላይ ማጅላን 3 መርከቦችን ይዞ ያልተዳሰሰውን ሰፊ ውቅያኖስ ማቋረጥ ጀመረ። ሰላማዊ የረጋና የአየር ሁኔታውም ያመቸ ነበር። መሃሉ ሲደርሱ 5 ከዋክብት በመስቀል ቅርጽ ደምቀው በማየቱ ማጅላን የውቅያኖሱን ስም ፓሲፊክ ይሁን አለ። ሰላማዊ ውቅያኖስ እንደማለት። ምንም እንኳን የፓሲፊክ ላይ ጉዟቸው ሰላማዊ ነበር ቢሆንም አሳሾቹን ከበድ ያሉ ችግሮች አጋጥሟቸው ነበር። ለ3 ወር ከ20 ቀናት አንዳችም መሬት ከ2 ጭንጫማና ሰዎች የሌሉባቸው ደሴቶች በስተቀር ሳያዩ ነበር የተጓዙት። ርቀቱ ማጅላን ካሰበው በላይ ነበር። በዚህን ጊዜ ትኩስ ምግብ ሊያገኙ አልቻሉም። ስንቃቸው ያለቀ ሲመጣም በበሽታና በረሃብ ይጠቁ ጀመር። ከተጓዦቹ አንዱ ሲጽፍ ብስኩት ብለን የምንበላው ዱቄትና ትሎችን ነበር። የምንጠጣውም ውሃ የገማ ነበር። የምንበላው በማጣታችን በረሃብ ላለመሞት ለመርከቡ መሸፈኛ የዋለውን ቆዳ ቁርጥራጭ ወደ መብላት አሽቆልቁለን ነበር። እነዚህ ቆዳዎች ደረቅ ስለነበሩም ለማለስለስ ባህር ውስጥ ከነከርን በኋላ መቀቀል ነበረብን። አብዛኛውን ጊዜ ግን ሰጋቱራና አይጦችን በመብላት መቀጠል ነበረብን። መከራችን በዚህ አላበቃም። ትልቁ ዱብዳ የወደቀብን በስከርቪ በሽታ በተያዘን ጊዜ ነበር። ድዶቻችን ጥርሶቻችንን እስኪሸፍኑ ድረስ ያብጡ ጀመር። በበሽታው የተለከፉትም ምግብ ማላመጥ አይችሉም ነበር። በቫይታሚን ሲ ጉድለት ምክንያት የሚፈጠረው በሽታ የብዙዎቹ አሳሾች ሞት ምክንያት ሆነ። ረሃብና ሌሎችም የምግብ እጥረትን ተከትለው የሚከሰቱ በሽታዎችም ተጨማሪ ጉዳት አስከተሉ። በመጨረሻ ወደ 19000 ኪሎ ሜትር ከተጓዙ በኋላ አሁን ላይ ፊሊፒንስ በመባል ወደሚታወቁት የደሴት ክምችቶች ደረሱ። እነኚህም ከብርቅዮቹ የቅመማ ቅመም ደሴቶች በስተሰሜን ነበሩ። አሳሾቹ እንደተራቡና እንደታመሙ በመጀመሪያ ላማር ከዚያም ሜንዳናኦ ደሴቶች ላይ እረፍት አደረጉ። ከአካባቢዎቹ ነገስታት ጋርም ወዳጅነት ከመሰረቱና ካጠመቋቸውም በኋላ ጠልቀው ወደ ደሴቶቹ በመዝለቅ ወደ ሴቡ ደሴት አቀኑ። ነገር ግን የሴቡ ንጉስ እንደ ሁለቱ ደሴቶች መሪዎች እንግዳ ተቀባይ አልነበረም። ማጅላንን መርከቦቹ ወደ ወደቡ ሊዘልቁ የሚችሉት ተገቢውን ግብርና ቀረጥ ከከፈሉ ብቻ መሆኑን ገለጸለት። ይህ ማጅላንን አስቆጣው። በዓለም የተፈራቸው ሀገር የስፔን ንጉስ ወኪል መሆኑን በኩራት ገልጾለትም አንዳችም ነገር እንደማይከፍል ተናገረ። እንዲህ አይነቱን ውርደት ከመቀበልም መዋጋትን እንደሚመርጥ ተናግሮ ማምረሩን ለማሳየት ሰይፉን መዘዘ። ስልቱ ለጊዜ ውጤታማ ነበር። ንጉሱ ዛቻውን በመፍራት አፈገፈገ። ክፍያውን መጠየቁን ትቶም ትሁት ሆነላቸው። እጅግ ከመቀራረባቸውም የተነሳ የክርስትናን እምነት ሳይቀር ለመቀበል ተስማማ። ሆኖም ከንጉሱ ጋር ብቻ መግባባቱ በቂ አልነበረም። በደሴቶች ውስጥ በርካታ ጦረኛ ባላባቶች ነበሩ። ከንጉሱ ይበልጥ ከታጠቁትና ኃይል ካላቸው ባላባቶችም አንዱ የማጅላንን ማስፈራሪያ አልተቀበለውም። ስለዚህ ኃይሉን አሰባስቦ ሚያዝያ 27 ቀን 1521 ላይ በማጅላንና በጥቂት ተከታዮቹ ላይ ጥቃት ሰነዘረ። ወደ 1500 በሚገባ የታጠቁ ተዋጊዎች ነበሩት። በቁጥራቸው በመመካት በዱላ በጦር ወዘተ በመጠቀም አንዳች ማታ አወረዱብን።
ካፒቴናችንም ተደናግጠው እንዲበተኑ ለማድረግ ቤቶቻቸውን በእሳት እንድናጋ ያዘዘ። ነበልባሉ ይበልጡኑ አስቆጣቸው። ከዚያም መርዝ የተቀባ ቀስት የካፒቴኑ እግር ላይ ተቸነከረ። በዚህን ጊዜ በእርጋታና በስርዓት እንድናፈገፍግ አዘዘ። ዳሩ ግን አብዛኛዎቹ ሰዎቻችን ተደናግጠው ፈረጠጡ። በመሆኑም ከካፒቴኑ ጋር 7 ወይም 8 ሰዎች ብቻ ቀሩ። ጥቃቱም ተጠናክሮ ቀጠለ። ነዋሪዎቹ ካፒቴናችን ማን እንደሆነ እንዳወቁም በእርሱ ላይ ማነጣጠራቸውን ቀጠሉ። የጥሩር አናቱ ላይ 2 የተወጋ። እንደዚያም ሆኖ ተስፋ አልቆረጠም። እኛም በትናንሽ ቡድኖች በመከፋፈል ከጎኑ መዋጋታችንን ቀጠልን። አሳሾቹ ከ1 ሰዓት በላይ ተዋጉ። ከዚያም አንዱ በማጅላን ጥሩር ቀዳዳ መሃል ጦሩን በማሾለክ ግንባሩ ላይ ያቆሰለው። አደገኛ ምት ነበር። ካፒቴኑ አጥቂውን በራሱ ጦር ቀረደደው። ከዚያ በኋላ ግን መዋጋት አልተቻለውም። የሚያዩ ጠላቶቹ ተረባርበው ገደሉት። በዚህ መልኩ አለኝታችን፣ መመኪያችን፣ ብርሃናችን ጠፋ ሲል ፒጋፌታ መርከቧን እንደተቆጣጠረ ጽፏል። የፈርዲናንድ ማጅላን ታሪክ በዚህ መልኩ ተቋጨ። ሞት ለጥቂት ዓለምን የመዳሰስ ምኞቱን ከመቀዳጀት አስቀረው። ትልቁ ልጁ ሮድሪጎም በዚያኑ ዓመት ሞተ። እናቱም በባለቤቷ ሞት በሐዘን በመሰበሯ በቀጣዩ ዓመት ሞተች። ማጅላን ዓለምን ዞሮ ለመጨረስ የቀረው ርቀት ግን በአንጻራዊ መልኩ አጭር ነበር። ከምስራቅ በመነሳት በተቃራኒው በኩል ያቋረጠውን የህንድ ውቅያኖስ ሊደርስበት በጣም ጥቂት ነበር የቀረው። ምንም እንኳ ይህን ክብር እርሱ ባይቀዳጀውም 19 ባልደረቦቹ ግን ጉዞውን ለማጠናቀቅ ታደሉ። ቪክቶሪያ በተባለችው ትንሿ መርከባቸው እነኚህ መርከበኞች በተለመደው መንገድ ተጉዘው መስከረም 27 ቀን 1522 ላይ ስፔን ደረሱ። ከሀገራቸው ከወጡ ከ3 ዓመት በኋላ መሆኑ ነው። በዓለም ዙሪያ በመቅዘፍም የመጀመሪያዎቹ ሰዎች እነኚህ ነበሩ። የማጅላን ተልእኮ ዓላማውን በሚገባ ተቀዳጅቷል። ለስፔን ሀብትና ክብር መጨመርም ከፍተኛ ሚና ተጫውቷል። የፓሲፊክ ውቅያኖስን በማሰስና በአሁኑ ጊዜ በስሙ የሚጠራውን ወሽመጥ በማግኘት ፈርዲናንድ ማጅላን ባቀደው መሰረት በምዕራብ አቅጣጫ ወደ ምስራቅ የሚወስደውን መንገድ ከፈተ። ይህ አይነቱ አደገኛና ጀብዱ የተቀላቀለበት ጉዞም በቀጣዮቹ 50 ዓመታት አልተሞከረም።